ውድ ቤተሰቦች አብዛኛችሁ ጥያቄ ትናንትና ቪዲዮ ላይ ሩታን እየወቀሳችሁ ወይም ደግሞ ሩታ ለምን ታይዋለች ልጇን ይዛ ለምን ትመጣለች እያላችሁ ነው። እና አትፍረዱ። በእሷ በኩል ብትሆኑ እናንተ የምታረጉት ነገር ነው። ይሄ ልጅ እኮ ታዳግ እኮ ነው፣ ነገ ያድጋል እኮ። እናቴ አባቴ በምን ምክንያት ነው የተለያየው? እስከ ዛሬ ለእኔ ብዙ ትዕግስት አድርገሽ ነበር። በሆድሽ ጀምረሽ ተሰክመሽኝ ቁጭ ብለሽኝ ነበር። እስካሁን ስመጣ ድረስ ለምን ዋጋ አልከፈልሽም? ለምን አባቴን ለመመለስ አልጣርሽም? ሊላት ይችላል። ይሄ ጥያቄ ነገ አድጎ እንደሚጠይቃት እርግጠኛ ነኝ። እና ሩታ ደግሞ ለልጇ ስትል ነው። የትኛውም እናት ለልጁ ስትል ብዙ ነገር ታደርጋለች፣ ተናግራለች። ደግሞ ቪዲዮ በደንብ የማያዳምጥ ሰው ነው እንጂ እሱም የራሱ ህይወት እየኖረ ነው፣ እኔም የራሴ ህይወት እየኖርኩ ነው። ነገር ግን ልጁ በምን ምክንያት እንደተሆነው ልጠይቅ ብዬ የመጣሁት ብላለች። ትናንትና ትክክል ናት። ምንም አይነት ጥፋት የለባትም በሩታ ላይ ማለት ነው። ሲቀጥል የዚህ ልጅ ብቸኝነት መሆኑ ያለ አባት አብርሽም ደግሞ ትናንትና ያን ሁሉ ያለቀሰበትን ባክፈፍ ብሎት መቆም አቅቶት ሄደበት። እድሜ ለብሩኬና እድሜ ለአቤላ ማለት ነው። ከምሬ ነው የምላችሁ። ይህንን ነገር ትክክለኛ ታሪክ እንኳን ቢሆን እውነተኛ ታሪክ ቢሆን የሰሩትን ሶስታቸው ናቸው። አንደኛ ደረጃ አቤላ፣ ሲቀጥል ደግሞ ብሩኬ፣ ሲቀጥል ደግሞ ሄርሜላ። ሄርሜላ ደግሞ በተለይ ለትዳርዋም ለቤቷም ነገ ለማየት ያብቃችሁ። እኛ እድሜና ጤና ይስጠን እንጂ ነገ ሄርሜላ ምን አይነት ህይወት እንደምታሳልፍ ለማየት ያብቃን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። ወያላችሁበት ሰላማችሁ ብዝዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ለምታበረታቱኝ ከልብ አመሰግናለሁ። እና ቤተሰብ ሰብስክራይብ አድርጉኝ። ተው ግን ለምኝቸዋለሁ ማለት ነው። እና ዛሬ ደግሞ እኔ በጣም ተናድቻለሁ። እውነት ለመናገር ሩታዬ ጥሩም ነገር ሰራች መጥፎም ነገር ሰራች፣ ሁሌ በሷ ላይ ነው የምትወዱት። እና ሲቀጥል የአቤላና የሶስታቸው አይዲያ ነው ይሄንን ነገር ማለት ነው። አንድ ሰው አይን ሰው ያለው ሰው በዚህ ናክል አይሄድም፣ በዚህ ናክል እርምጃ አይራመድም። አብረሽም ትላንትና እሷን አለማየት ነው፣ እሷ ቤት ከሄደች የሆነ ነገር ትለዋለች የምትሉ ሰዎች በጭራሽ እንደዛ አይደለም። አብረሽ ማለት ያው ቤቱ እንደምታዩት ትዝታ በትዝታ ነው፣ ፈቶ በፈቶ ነው። የደስታ ጊዜ፣ የሳቅ ጊዜ፣ የብዙ ጊዜ ብዙ ነገር ያሳልፉበት ነው። እና አብረሽ ትናንትናም ተናግር ያለው እኔ ወዶ ፈቅዶ አይደለም ሄርሜላንን ቀለበት ያደረገላት እንደው እንበልና ማለት ነው። ወዶ ፈቅዶ አይደለም ሄርሜላንን ያፈቀራት ማለት ነው። እኔ በአሁኑ ሰዓት እውነቴ ነው ሙላችሁ አላህ ይቅር በለኝ እንጂ አብረሽ ጤነኛ ልጅ ነው ብዬ አላምንም። ለምን ብትሉ የትኛውም ሰው ቢሆን የመጀመሪያ ትዳሩ ሳያስተካክል ሌላ ትዳር ውስጥ ሮጦ አይገባም። ገባችኋ? ይሄንን ሁሉም ምላው ይሄንን ሁሉም ያደረገው አቤላ ነው ማለት ነው። አቤላ ደግሞ ነገ ይጠየቅበታል። የራሱ ትዳር ሲይዝ፣ የራሱ ቤት ሲይዝ፣ የራሱ ልጅ ሲወልድ ደግሞ ነገ ይሄንን ነገር ዞሮ በአቤላ ላይ ካልተፈጠረ ሌላ ይቱ ምን አለች ትላላችሁ ማለት ነው። በተለይም ደግሞ አቤላ እውነቴ ነው የምላችሁ እውነት ለመናገር ሁልጊዜ ሄርሜላን እንወቅሳለን እንጂ ሄርሜላን ፊት ባታገኝ ከፊት የጥፊ አልፈልግሽም ብትባል ትሄዳለች። ያው ሙጭጭም ብትል አልለቅምም አልፈልግምም አልቅሳም እንኳን ሚስቱ እየቆመች ያንን ሁሉ በአንበባ እንኳን የሰውን ሰው ልጅ ያለውን ሰው ብታገባ እንኳን ነገር ግን መጀመሪያ መነሻ አቤላ ነው። ከአንድ ሁለቴ አብርሽ እውነት ለመናገር ውጪ ከህይወቴ ብለዋት ነበር፣ ይጂ አልፈልግሽም ብለዋት ነበር። እየጎተተ እያመጣ ትወዳሃለች፣ ታፈቅርሃለች በቀለበት በቃ የሆነ ሚዲያ ላይ ትንሽ ሰው ሆይ ሆይ ስላለው የበላይነት ተሰምቶት የጀማሪ ፍቅር እያለ ማለት ነው በሽታ ያፈቃቅረውና ማለት ነው። እና ይሄን ልጅ ትላንትና ያለቀሰበት ምክንያት ነገ ትላንትና ያንን ቪዲዮ ሲያየው አቤላ ምን እንደተሰማው አላውቅም። እሱ በሱ ቤት ደስታ ነው አይታችሁ። ከቀለበትም አልፎ ሽምግልና ላክና አግባት ለቤትህን እሷ ናት የምታወጣህ እያለ ሩታን ከፍ ዝቅ እያለ ነበረ። ነገር ግን አሁን ላይ ሩታ ላይ ሳትፈርዱ እኛ ሁላችንም የዚህ ነገር ተጠያቂ ነን። በመጀመሪያ ደረጃ ደግሞ ብሩኬና አቤላ፣ ሄርሜላም ሴትን ብትሆን ልጅ ወልዳለሁ ነገ ለልጄ ምንድን ነው ማስቀምጠው? ይሄ ልጅ ህፃን ልጅ ያለ አባቱ ሲያድግ እንዴት ነው? ባለትዳር ነው፣ ብዙ መከራ አሳልፈዋል። እነዚህ ልጆች ያሳልፉበት ነገር እራሳቸው ይውጡበት፣ እኔ ምን አገባኝ ብላ ራሷን ማስወጣት ትችል ነበር። አብርሽ የፈለገም ነገር ቢያቀርባት አልፈልግሽም እንኳን ባይላት ከሱ ጋር ነይ ከኔ ጋር ትቀጥያለሽ እንኳን ቢላት እና እሷ ደግሞ ከህይወቱ መውጣት ትችል ነበር ብታስብ፣ እውነት ትክክለኛ ሴት ብትሆን ለትዳርዋ ብትሆን። ነገር ግን ነገም ከአብርሽም ከሄርሜላም አይቀጥሉም። ነገር ግን እዚህ ጋር አብዛኛው ሰው ሩታ ላይ አትፍረዱ። በቃ ማንም ከተነካ ይነካል። ማንም ካረገ አረጓት በዶላት ተበዳይ እኮ ናት። አሁን ሩታ በምን መንገድ ነው የምታስቡት እናንተ?
ስንት ነገር ነው ያረጓት፣ ስንት ነገር ብለዋታል። በአብርሽ በኩል ተውና በጓደኞቹ አቤል አሁን እንዴት ነው ከፍ ዝቅ የሚያረጋት? ብሩኬ የዛን ሰዓት እንዴት ነው የሚጫወትባት የነበረ? ለምን አስታውላችሁ አታዩ? እናንተ ሴት አይደላችሁ? እንዴት ነው እናንተ ሴትነታችሁ ረሳችሁ? ሩታ እኮ ጀግና ናት። ከምሬ ነው የምላችሁ። እና እኔ አብርሽ ያለቀሰ መስሎም አልታየኝም። ምክንያቱም የራሱ ጥፋት ነው፣ ራሱ ባረገው ነው። አንድ ሰው የሆነ ነገር ሲያደርግ ቾክሎ ባልሆነ መንገድ መግባት የለበትም። ማሰብ፣ ማውረድ፣ ማውጣት። እንዴ ነገ ምን ይከተለኛል? ከነገ ወዳ ልጄስ ምን ይለኛል? ሚስቴ ናት፣ ብታጠፋም እንኳን ብትበድልም እኮ ነገ ልትመለስ ትችላለች ብሎ ያስባል የሰው ልጅ። ድንገት በቃ አንድ ሴት መጣች፣ ለእሷ ቀለበት ማሰር፣ ለእሷ መላላስ፣ እሷን መሳም፣ እሷን ማቀፍ፣ ሚዲያ የነበረው የሚወደውን ወዳጅ ትቶ ሌላ ቦታ መሄድ እኔ ተገቢ ነው ብዬ አላስብም። ለምን ብትሉ እኔ አብርሽ በምንም በኩል አያሳዝነኝም። የራሱ ጥፋት ነው። ራሱ ቢቀጣ፣ ራሱ ቢታረም፣ ራሱ መጥፎ ቦታ ባይወጥቅ ሩታም አትወጥቅም ነበር፣ እሱ ልጁም እንደዚህ አይንከራተትም ነበር። እና ምን ልብላችሁ ፈልጌ ነው የዚህ ሁሉ መነሻ አብርሽና ሩታ እንኳን ቢጣሉ ግን በጣም ሚናው የተጫወተው አቤላ ነው ማለት ነው። እድሜ ለአቤላና ለብሩኬ። እኔ እውነቴ ነው የምላችሁ የሆነም ነገር እንደሆነ እያወቅኩኝ እያለ በጣም የሚያሳዝነኝና ይሄ ህፃን ልጅና ሩታ ናቸው የሚያሳዝኑ። ሁላቸውም የራሳቸውን ላይፍ ይኖራሉ። የሳቀ ሁሉ ደስተኛ አይደለም። አብርሽ እዚህ ጋር መጥቶ ስለሳቀ ወይም ደግሞ ውሽሚት ጋር ፈቶ ተነስቶ ስለተለጠፈ ለ30 ደቂቃ ከሳቀ ደስተኛ ከሆነ ደስተኛ ነው ብላችሁ የምትሉ ሰዎች ተሳስታችኋል። የመጀመሪያ ፍቅር እኮ መቼም አይወጣም። በዛ ላይ ደግሞ ልጅ የወለደች ሚስት ማለት ነው። እና ሩታ ሌላ ነገር ልታረገው ሳይሆን እሱ ትዝታው አላስቀምጥም ብሎታል። እናቴ ከሩታ ጋር ራሱ ሲገናኙ አይን ላይን እንዴት እንደሚያያት ማለት ነው። እና ለማንኛውም አትፍረዱ።